ፐርፌክት ስኩዌር ያልሆኑ ቁጥሮችን በቀላሉ ከራዲካል የምናወጣበትን መንገድ ላሳያችሁ። ለምሳሌ ስኩዌር ኦፍ 9 ብንል 3 ነው አይደለ? ምክንያቱም 9 ፐርፌክት ስኩዌር ቁጥር ስለሆነ። ስኩዌር ኦፍ 25 ብንል 5 ይመጣል መልሱ፣ ምክንያቱም 25 ፐርፌክት ስኩዌር ቁጥር ነው። ግን ያልሆኑ ቁጥሮች ቢሆኑ እንዴት እንሰራለን የሚለውን ላሳያችሁ። ቀላል መንገድ፣ ይችኛውን ፎርሙላ ብቻ ከያዛችሁ ፐርፌክት ስኩዌር ያልሆኑ ቁጥሮችን ማግኘት እንችላለን፣ መልሳቸውን ማለት ነው። ለምሳሌ እዚህ ጋር እንደጻፍኩላችሁ ስኩዌር ኦፍ 14 ብንባል እንዴት ነው የምንሰራው? ሶ የምንጠቀመው ፎርሙላ ይሄኛውን ነው። ስኩዌር ኦፍ ኤክስ ኢኳልስ ኤክስ ፕላስ ዋይ ኦቨር 2 ስኩዌር ኦፍ ዋይ አድርገን በዚህ ፎርሙላ መጠቀም እንችላለን ማለት ነው። እዚህ ጋር ኤክስ ማለት የምንፈልገው ቁጥር፣ በእኔ ኬዝ እዚህ ጋር በሰጧቸው ኤግዛምፕል 14 ማለት ነው ኤክስ። ዋይ የምንለው ደግሞ ክሎዘስት ፐርፌክትሊ ስኩዌርድ ነምበር ነው። ለ14 የሚቀርብ ፐርፌክት ስኩዌር ነምበር እሱን ነው የምንወስደው ማለት ነው። ሶ ይሄንን ኤግዛምፕል ላሳያችሁ እንዴት እንደሚሰራ። ሶ ኤክስ ማለት 14 ነው ብያችኋለሁ። ሶ ፐርፌክት ስኩዌር ቁጥሮችን መጀመሪያ እንደርድር። 4 9 ከዛ 16 25 እያለ ይቀጥላል አይደለ? ፐርፌክት ስኩዌር ቁጥሮች። ሶ 14 በማንና በማን መካከል ነው የምትገኘው? በ9 እና በ16 አይደል? ስለዚህ ለ9 ነው 14 የምትቀርበው፣ ሞር ለ16 ነው የምትቀርበው። ለ16 ይቀርባል አይደለ? 14። ስለዚህ ለ16 ከቀረበ ዋይ 16 ነው የምንወስደው ማለት ነው። ሶ ፎርሙላችን ላይ ሰብስቲትዩት ማድረግ ነው። ሶ ስኩዌር ሩት ኦፍ 14 ኢኳልስ 14 ሲደመር 16 ኦቨር 2 ኦቨር ስኩዌር ሩት ኦፍ 16 ይመጣል ማለት ነው። ከዛ በኋላ 16 ሲደመር 14 30 ይመጣል። ከስር ያለው 16 ይወጣል ከስኩዌር ሩት። ስለዚህ 2 ታይምስ 4 ይሆናል። ስለዚህ 30 ሲካፈል ለ8 ይሆንና 3.75 ይመጣል ማለት ነው። ሶ በቀላሉ ይህን ፎርሙላ ተጠቅማችሁ ከስኩዌር ሩት የማይወጡ ቁጥሮችን ቁጥራቸውን ማወቅ ካለባችሁ ለካልኩሌሽን ምናምን አንዳንዴ ያስፈልገናል። ሶ እንደዛ ለመጠቀም ይጠቅማችኋል ብዬ ተስፋ አደርጋለሁ። እስኪ ቼክ አድርጉት እናንተ። ምሳሌ ስኩዌር ሩት ኦፍ 23 ሰርታችሁ እስኪ ቼክ አድርጉት። ይህንንም መልሱን በካልኩሌተር መልሱ ልክ እንደሚመጣ ቼክ አድርጋችሁ ኮመንት ላይ ያሳውቁኝ። መልካም ጊዜ